ማንም እንደናት አይሆንም። አብርሃም ስማኝ፣ እኔ ራሴ እኔና ልጃችን ሆነን አብረን እየተማማረን እቅቤና ትክፍ ይባላል። የእናት ጡት ያስፈልገዋል ልጁ ጠንከር ብሎ ማድረግ ያለበት። አብርሃም ልጅ መሆን ያለበት እስከ 5 ዓመት ከእናቱ ጋር ነው እንጂ አባቱ ጋር የመሆን መብት የለውም። በነገራችን ላይ ድረስ ከእናቱ ጋር ነው መሆን ያለበት። ስለዚህ በህግ ጉዳይ ሊሄድ ወይስ ልጁ ነው ያለበትን ትነግሩኛላችሁ? አብርሃምና ሄርሜላ ህፃኑን ይዘው ከአዲስ አበባ ሊወጡ ሲሉ ሩታ በፖሊስ እንዳስያዘቻቸው ሰምቻለሁ ማለት ነው። አሁን ይሄ ሁሉ ነገር ለምን እንዳስፈለገ ብቻ ነው እኔ ግራ እየገባኝ ያለው ማለት ነው። ሲጀመር አንተም ብትሆን ይሄንን ገና ያልጠነከረ ህፃን ልጅ ይዘ እንደዚህ ከቦታ ቦታ መሽከርከሩ ምን እንደሚፈይድልህ ግራ ሊገባኝ አልቻለም። ወደድክም ጠላህም አዎ ልጅህ ነው፣ ትወደዋለህ። አዎ ልጅ ነው፣ ከልጅ ጋር ጊዜ ማሳለፍ ትፈልጋለህ። ግን ደግሞ ያንን የምትፈልግ ከሆነ ከሚስት ጋር ታርቀ ወደ ቤት መግባት ነው። ሁለት ወዶ የሚቻል ነገር የለም። ሄርሜላም ፈልገህ ልጅህን አንድ ላይ እኖራለሁ ማለት የማይቻል ነገር ነው። ምክንያቱም የኢትዮጵያ ህግ እኛም እናንተም እንደምታውቁት 5 ዓመት ያልሞላው ልጅ ማለት ነው በየትኛውም አይነት ሁኔታ ውስጥ ቢሆን ከእናቱ ጋር እንዲያድግ ነው የሚደነግገው ማለት ነው። አንተ ይሄንን ነገር እያወቅ አሁን ላይ ህፃን ልጅ ይዘ አንዴ ወደዚህ አንዴ ወደዛ፣ ጭራሽ ደግሞ አሁን ይባስ ብለህ ከሀገር ህፃን ልጅ ይዘ እስከ መውጣት ደረጃ ያደረሰ ነገር ምን እንደሆነ እኔ ምንም ሊገባኝ አልቻለም። በዚህኛው በኩል አንዳችሁ ጥሩ መሆን ስትጀምሩ ይነሳባችኋል ደግሞ የተወሰነ ቆይቶ ማለት ነው። እኔ በቃ አለቀ ምርጫ ሄርሜላ ከሆነች በኋላ ትኩረትን ሙሉ በሙሉ ወደ ሄርሜላ አድርገህ ነፃ ሆነ ነገሮችን ማሳለፍን እየወደድኩት ነበር። ምክንያቱም ሁል ጊዜ እየመጣችሁ እየተነካረካችሁ የህፃኑንም ስነ ልቦና እንድትጎዱት ስለማልፈልግ ነው። እስኪ ዞር ብላችሁ ነገሮችን ለመመልከት ሞክሩ ጋይስ። ህፃኑ የሌለበት ክርክር የተደረገበት ወይም በአብርሽና ሩታ መሃል ህፃኑ በሌለበት የተደረጉ ምንም አይነት ክርክሮች የለምና ፕሊስ እባካችሁ ለልጃችሁ የምታስቡ ከሆነ ይህንን ነገር በአስቸኳይ ማቆም መቻል አለባችሁ። አለቀ በቃ። አንተም ልጄን እመርጣለሁኝ፣ ከልጄ ጋር መኖርን እፈልጋለሁኝ፣ ልጄን አጠገቡ ላይ ሆኜ ማሳደግ እፈልጋለሁኝ የምትል ከሆነ ትዳርን አስተካክለ ወደ ቤት መግባት ነው። ሌላ ምንም አይነት አማራጭ የለም። ይሄ እብደት ካልሆነ በስተቀር እኔ ህፃን ልጅ ገና አንድ ፍሬ ማለት ነው ገና በወራቶች ኤጅ ላይ ያለን ህፃን ልጅ ይዘ ከውሽማህ ጋር ከዚህ ወደዛ ከዛ ወደዚህ ጭራሽ ደግሞ ይባስ ብላችሁ ከሀገር እስከ መውጣት መድረስ ለኔ እብደት ነው ብዬ ነው የማስበውና ይሄንን ነገር ማቆም መቻል አለብህ ማለት ነው። ሲጀመር ደግሞ ሩታ መቼም ሰው አትሆኝም። እነዚህን ሰዎች ካጠገብሽ አስቀምጠሽ ማለት ነው። በተለይ ዳኒና ሜሪን አጠገብሽ ላይ አስቀምጠሽ እኔ መቼም ሰው ትሆኛለሽ ብዬ አላስብም። እነዚህ ሰዎች ማለት እኮ አንቺ ስታለቅሺ፣ አንቺ ስትጎጂ፣ በእርግዝናሽ በአራስነትሽ እንደዛ ስትሆኚ አንድም ቀን መጥተው እንዴት ነሽ ብለው ያልጠየቁሽ ሰዎች ናቸው። በየትኛው አይነት መስፈርት ነው አሁን ከአንቺ ጎን ሆነው አንቺን ለመከላከል የሚቆሙት? በቃ የራሳቸውን ፕሮፓጋንዳ መስራት ነው የሚፈልጉት። ግልጹን እንነጋገር ከተባለ ማለት ነው። ከአንቺ ጋር ሲሆኑ የቪዲዮቸው እይታ ይመጣል። ከአንቺ ጋር ሲሆኑ በደንብ በሰዎች ዘንድ ተቀባይነትን ማግኘት ይችላሉ እንጂ የምርም አንቺን መርዳት ቢፈልጉ ኖሮማ አንቺ የተሰቃየሽባቸው፣ አንቺ ያለቀስሽባቸው፣ አንቺ በጣም ብዙ ዋጋ የከፈልሽባቸው በጣም ብዙ ነገሮች ከጀርባ አሉ እና እኔ በየትኛውም አይነት መስፈርት አሁን ላይ እርግጠኛው እንጂ የምነግራችሁ ነገር ምንድን ነው፣ እነዚህ ሰዎች ሩታን ለመርዳት አልመጡም። እያንዳንዱ ነገሮች ለመመልከት ሞክሩ። ከአብርሽ ቤተሰቦች ጋር እንደዛ የለየለት ሰጣ ገባ ውስጥ እንድትገባ ያደረጉት እነዚህ ሰዎች አሁን ላይ ልጁን አሳልፋ ሰጥታ ልጁን በየቦታው እንድትፈልግና ህፃኑን ጭምር እሷም እንድትንከራተት ያደረጉት እነዚህ ሰዎች ናቸው። አሁንም ቢሆን በየትኛው አይነት ሁኔታ እነዚህ ሰዎች ካጠገብሽ እስካላነሳሽ ድረስ ህይወትሽ ይስተካከላል ብዬ አላስብም። በቃ እኔ ተናግሬያለሁኝ እኮ በተደጋጋሚ መለያየት በእናንተ የተጀመረ አይነት ነገር አይደለም። እንደው እኔ እንዲህ የእናንተ መለያየት የትም የሌለ ነው እየሆነብኝ ያለው። እንዴ በቃ ማንም ተለያይቶ እኮ ልጁን በአግባቡ የተንከባከበ ያሳድጋል። ምንም ይሄ የምናውቀው ነው። አዲስ እናንተ ላይ የተፈጠረ አይነት ነገር አይደለም። ምንድን ነው የዚህን ያክል ያዙ ይለቀቁኝ ማለት ሁለታችሁም ማለት ነው። እግዚአብሔርን አበዛችሁ። ይሄንን ነገር ደግሞ እየተናገርኳችሁ ያለሁት ለልጃችሁ ስለልቦና እየተጠናቀቃችሁ ስላልሆነ ነው። ዛሬ ላይ ምንም ላይ መስላችሁ ይችላል። ይሄ ልጅ ከአፉ አውጥቶ ምንም ነገር ስለማይናገር ምንም ላይ መስላችሁ ይችላል። እግዚአብሔርን ትንሽ የተወሰነ 4-5 ወር ከቆየ በኋላ እያንዳንዱ ነገር መረዳት ይጀምራል። ምናልባት ልጆች ያላችሁ ሰዎች በደንብ ይሄ ነገር ይገባችኋል ብዬ አስባለሁኝ እና በመካከላችሁ ሆናችሁ ራሱ በመካከላችሁ ህፃናት ልጆች ኖረው ስትጨቃጨቁ የእነሱ ስነልቦና ምን ያክል ሊጎዳ እንደሚችል የወለዳችሁ ሰዎች በደንብ ታውቃላችሁና ይሄንን ነገር እያሰባችሁ አይደለም። ይሄ ልጅ እንደዚህ ዝም ስላለ ወይም በዚህ ሰዓት ምንም ነገር
መናገር ስለማይችል ስሜቱን ማሳየት ስለማይችል ምንም ነገር የማይፈጠር መስሏችሁ ከሆነ ፕሊስ እባካችሁ ለልጃችሁ ተጠንቀቁ ማለት ፈልጋለሁ። ለማንኛውም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? ለእስልምና እምነት ተከታዮች በሙሉ እንኳን ለኢድ አል ፈጥር ወይም ለጾም ፍቻችሁ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ለመላው እስልምና እምነት ተከታዮች የቻናሌ ቤተሰቦች በሙሉ ኢድ ሙባረክ ማለት ፈልጋለሁ ማለት ነው። እንግዲህ በዓሉን ደስተኛ ሆናችሁ የምታሳልፉበት እንዲሆን መልካም ምኞቴን በዚህ አጋጣሚ መግለጽ ፈልጋለሁ። ያው አብዛኞቻችሁ የአብርሽም ሆነ የኛ ተከታዮች የኛ ሚዲያ ተከታዮች አብዛኞቻችሁ ያው አረብ ሀገራት ላይ ያላችሁ ሰዎች ስለሆናችሁ ያው ሁላችሁም በሰላም በጤና ወደ ሀገራችሁ ገብታችሁ ከቤተሰቦቻችሁ ጋር ይህንን የኢድ በዓል የምታሳልፉበት ዓመት ይሆንላችሁ ማለት ነው የቀጣዩ ዓመት። እና ወደ ነጥባችን ስንመለስ ያው አብዛኛውን ሀሳብ በመግቢያችን ላይ አንስቼዋለሁኝ ብዬ አስባለሁኝ። እና እነዚህ አሁን ይኸውላችሁ በልጁ ጉዳይ በተለይ ሩታንም ልክ ለማድረግ አብርሃምንም ልክ ለማድረግ የምታስቡ ሰዎች እረፉ። በቃ ማቆም ካለባቸው ሁለቱም ነው ማቆም ያለባቸው። ውጭ ወታችሁ ተከራከሩ። አይ የምትሉ ከሆነ ደግሞ ስጡ ለቤተሰቦቻችሁ። ሁሌ የእናንተን ጭቅጭቅ ይሄ ልጅ መሀል ቤት ሆኖ ቅድምም ብዬዋለሁኝ ምናልባት ከአፉ አውጥቶ የሆነ ነገር ማለት ስለማይችል ምንም ነገር አይፈጠርም ብላችሁ እያሰባችሁ ከሆነ ፍጹም እየተሳሳታችሁ እንደሆነ አትርሱ። እግዚአብሔርን ከ6 ወር በኋላ ህፃናት ልጆች ነገሮችን መረዳት ይጀምራሉ። አካባቢያቸው ላይ ኢንቫይሮንመንታቸው ላይ እየተፈጠረ ያለውን ነገር በደንብ ይረዳሉ። እና ይህንን ነገር ታሳቢ ማድረግ መቻል አለባችሁ። ለአብርሃም ግልጽ የሆነ መልእክቴን ተናግሬያለሁኝ። ልጄን እፈልጋለሁኝ፣ ልጄን አሳድጋለሁኝ የምትል ከሆነ ከሄርሜላ ጋር የጀመርከውን ግንኙነት ሙሉ በሙሉ አቁመ ወደ ትዳር ተመልሰ ልጅን በአግባቡ አሳድግ። አይ ደግሞ እዛ ጋር መሆን እፈልጋለሁ የምትል ከሆነ በተፈቀደልህ ሰዓት መተህ ልጅህን በአግባቡ ማድረግ ያለብህን ነገር አድርገህ ወጣ ብለህ ተናፍሰህ በአግባቡ መልሰህ መስጠት መቻል አለብህ እንጂ ልጅ ይህን ገና ያልጠነከረ ህፃን ልጅ ይዘህ አንዴ ሄርሜላ ቤት አንዴ ጭራሽ ከሀገር እስከ መውጣት ድረስ እንዴ! ምን የሚሉት እብደት ነው? የምሬን ነው። እብደት ካልሆነ በስተቀር ይሄ ነገር ሌላ በምንም ነገር ሊታይ አይችልም። አንቺ ደግሞ ሩታ ቆፍጠን ብለሽ ልጅሽን መጠበቅ ማትችይ ከሆነ በጣም ብዙ ዋጋ ነው የምትከፊው። ጭራሽ ልጅ ስጪ፣ ልጅ እንደዚህ አድርጊ ምናምን አለቀ በቃ እኮ። ጊዜ ማሳለፍ ከፈለጋችሁ እኮ አብራችሁ ወታችሁም ጊዜ ማሳለፍ ትችላላችሁ። እና እነዚህ ዙሪያሽ ላይ የሰበሰብሻቸውን ሰዎች እየሰማሽ የምታደርጋቸው ነገሮች ደጋግሜ ነግሬሻለሁ፣ ዋጋ ያስከፍልሻል። ዋጋ ያስከፍልሻል። ነገሮች ከሆኑ በኋላ ነው የምንጸጸተው ብዙ ጊዜ ማለት ነው። አይገባንማ፣ የሆነ ነገር እስካልተፈጠረ ድረስ አይገባንም። አሁን በዚህ 2 ቀን ውስጥ በደንብ የተረዳሽ ይመስለኛል። ልጅሽ ካጠገብሽ ሲርቅ ምን አይነት ፊሊንግ ምን አይነት ስሜት እንዳለው በደንብ የተረዳሽ ይመስለኛል። ምናልባት አብርሽን በልጁ አታልዬ አሞኝቼ ወደ ቤቴ መልሳለሁ የሚል ሀሳብ ካለሽ አብርሃም አንቺን ወዶ ነው ወደ ቤቱ መመለስ ካለበት መመለስ ያለበት። ልጁን ብሎ የተመለሰ አብርሃም ለአንቺ አይጠቅምሽም። እውነታው ይሄ ነው። ልጁን ብሎ የሚመለስ አብርሃም ለሩታ በምንም አይነት መስፈርት ሊጠቅማት አይችልም። እና አውቃለሁ በዛኛው ሳይድ አንቺን የሚያናድድ አንቺን የሚያንገበግቡ ነገሮች እንደሚፈጠሩ በደንብ እናውቃለን። ምክንያቱም እኔ እቺ ልጅ እኮ አይሰማት፣ እቺ ልጅ ምንም ነገር አይሰማት ብሎ ማሰብ አይቻልም። በቃ አብራው ብዙ ነገር ያሳለፈችው ወንድ ከሌላ ሴት ጋር እንደዚህ በሚሆንበት ሰዓት እውነት ነው የትኛውንም አይነት ነገር ልታደርግ ትችላለች፣ ግን ደግሞ መረጋጋት መቻል አለባት። አጠገቧ ላይ ያሉ ሰዎች ደግሞ እንደምታዩት እሷን ከማረጋጋት እሷን ወደ መስመር ከማምጣት ይልቅ ሌላ የእብደት ተግባር እንድትተገብር የሚገፋፋ አይነት ሰዎች ናቸውና እባካችሁ ስለዚህ ልጅ የምትጨነቁ በተለይ ደግሞ ቅርበት ያላችሁ ቤተሰቦች፣ ቅርበት ያላችሁ የስጋ ቤተሰቦች፣ ባዳ ነው። እውነቱን እንነጋገር። ከሜሪ ጋር ምንም አይነት ዝምድና እንደሌለሽ እናውቃለን። በቃ ገገማችሁ ቤተሰብ ነን ምናምን እያላችሁ ነው፣ ግን እናውቃለን። ስለዚህ ጉዳዩን ፉል የሆነ ማብራሪያ መስጠት ስለማንፈልግ እንጂ እናውቃለን። አሁንም ቢሆን በልጁ ላይ አጓጉል ነገሮችን ማድረግ እስካልተዋችሁ ድረስ በጣም መጥፎ ነገሮች እንደሚከሰቱ በዚህ አጋጣሚ ልነግራችሁ ፈልጋለሁ። ከዛ ውጭ ያው መግቢያ ላይ እንዳልኳችሁ ትላንትና አከሳለሁኝ ብላ እነ ብሩኬን እና አቤልን መታሙድ ስትይዝ ነበረ። ምናልባት አብርሃም ምንም ነገር አይፈጠርም ብለህ አስበህ ከሆነ ልጄ ነው ብለህ አስበህ ከሆነ የማይሆን ነገር ነው። እያንዳንዱ ነገር ለምን ያክል ሰዓት ልጁን ይዘህ መውጣት እንደፈለግ እንዴት መመለስ እንዳለብህ የሚያሳዩ ቪዲዮዎች ስላሉ ራስን ከተጠያቂነት ለማዳን
አሁንም ሌላ ግብግቦችን ባትፈጥር እንደኔ የተሻለ ነው ብዬ አስባለሁ ማለት ነው። ለማንኛውም ጋይስ ምሽት ላይ የሚፈጠሩ ነገሮችን እንደተለመደው አብረን ለማየት እንሞክራለን ማለት ነው። በድጋሚ ለእስልምና እምነት ተከታዮች በሙሉ እንኳን ለኢድ በዓል በሰላም አደረሳችሁ። ኢድ ሙባረክ ማለት ፈልጋለሁ። እወዳችኋለሁ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስፈራችሁን አትርሱ ማለት ነው። እወዳችኋለሁ። ይመቻችሁ።